የአስፈጻሚውን አካል አፈጻጸም ክትትልና ቁጥጥር የማድረግ ኃላፊነት የተሰጠው የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤውን በወልቂጤ ከተማ ማካሄድ ጀምሯል። ምክር ቤቱ ከሕዝብ የተሰጠውን ኃላፊነት በአግባቡ ለመወጣት ባለፉት ጊዜያት ድንገተኛና መደበኛ የክትትልና ቁጥጥር እንዲሁም የሕዝብ ውክልና ስራዎችን በመስራት አበረታች ውጤት ማምጣቱን በምክር ቤቱ መክፈቻ ንግግራቸው የገለጹት የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎ በዚህም ተንከባላይ ችግሮች እንዳይኖሩ እየተሰራ ነው ብለዋል። የአስፈጻሚ አካላት እቅድ አፈጻጸም የህዝብና የመንግስት ሀብት ንብረት በአግባቡ ለስራ ማዋሉ እንዲሁም የዜጎች ሰብአዊ መብት መከበሩ በምክር ቤታችን የወጡ ህጎች፣ ደንቦች ተፈጻሚነታቸውን ለማረጋገጥ የሚያስችል የህግ አሰራርና የፕሮጀክት አፈጻጸም ዙሪያ መደበኛና ድንገተኛ የመስክ ምልከታ በተገኙ ግኝቶች ላይ አፋጣኝ እርምጃ እንዲወሰድ በግብረ መልስና እዛው በቦታው በማረም በመንግስት አካላት መካከል የተቀናጀ አሰራር እንዲፈጠር በማድረግ ተንከባላይ ችግሮች እንዳይኖሩ ለማድረግ የሚያስችሉ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። ምክር ቤቱ ባለፉት 6 ወራት በክልሉ የልማትና መልካም አስተዳደር ተግባራት የደረሱበትን ደረጃ በመገምገም ለቀጣይ 6 ወራት አቅጣጫ ያስቀምጣል ያሉት ዋና አፈ ጉባኤዋ ባለፉት 6 ወራት በኢኮኖሚያዊና ማህበራዊ ዘርፎች በርካታ ስኬታማ ተግባራት መከናወናቸውንም ተናግረዋል። የአርሶ አደሩ ተጠቃሚነት ለማረጋገጥ ምርትና ምርታማነትን ለማሳደግ የግብዓት አቅርቦት ጥራትን መጠንና ወቅቱን ከማስጠበቅ አኳያ አበረታች ተግባራት ተከናውነዋል። የክላስተር ግብርና የአርሶ አደሩ ቴክኖሎጂ አጠቃቀም በተቀናጀ ሁኔታ በመመራቱ እያደገ መጥቷል። የበጋ መስኖ ጨምሮ በተከናወኑ ተግባራት በሰብል በእንስሳትና በሌማት ትሩፋት በከፍተኛ ሁኔታ ምርታማነት ጨምሯል። ረጅም ጊዜ የቆዩ የውሃ የመንገድ ድልድዮች እንዲሁም የመስኖ ፕሮጀክቶች ለይቶ ትኩረት በመስጠት በተሰሩ ስራዎች በርካታ ፕሮጀክቶች ጨርሶ በማስመረቅ የህዝብ ተጠቃሚነትን የማረጋገጥ ስራዎች ተሰርተዋል። የከተሞች ጽዳትና ውበት በተለይ የኮሪደር ልማት ስራ የንግድ ስርዓቱን በማዘመን ህገወጥ ንግድን በመከላከል የኑሮ ውድነትን በመቀነስ በገቢ ዘርፍም በግማሽ ዓመቱ ከእቅድ በላይ ገቢ መሰብሰብ መቻሉ ስኬታማ ተግባራት መሆናቸውንም ጠቅሰዋል። በማህበራዊ ልማት ዘርፍም በትምህርትና ጤና ተመሳሳይ ውጤቶች መገኘታቸውን የተናገሩት ወይዘሮ ፋጤ ስርሞሎ የሴቶች ተሳትፎና ውሳኔ ሰጭነት ልዩ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎችም ተገቢው ስራዎች መከናወናቸውን ገልጸዋል። በእነዚህ ስኬቶች ማህበረሰቡ የማይተካ ሚና በመጫወቱ ምስጋና ያቀረቡት ዋና አፈ ጉባኤዋ በቀጣይም አስፈጻሚው አካል በጉድለቶች ላይ በትኩረት መስራት እንደሚገባው አሳስበዋል። ሁሉም ጋር ምርትና ምርታማነት ማመጣጠን ላይ፣ ተሞክሮን ማስፋት ላይ፣ በንግድ ዘርፍ የሚታዩ ህገወጥነት መቆጣጠር ላይ፣ የላቦራቶሪና የመድኃኒት የመማሪያ መጽሐፍ እጥረት በዘላቂነት መፍታት፣ የተጀመረው የዲጂታል ሽግግር ስራዎችን በማስቀጠል አገልግሎቶችን ፈጣንና ግልጽነት ማድረግ እንዲሁም በሁሉም ሴክተሮች ቴክኖሎጂ አጠቃቀምን የወረቀት አልባ ስርዓት በማረጋገጥ ዲጂታል ኢትዮጵያ በ2030 ለማረጋገጥ ሁሉም ሊረባረብ ይገባል። ሰላም የሁሉ ጉዳይ መሰረት በመሆኑ ትኩረት በመስጠት ያለመዘናጋት ሊሰራበት የሚገባው ጉዳይ ነው ያሉት ዋና አፈ ጉባኤዋ ሰላምን ለማናጋት ጥረት የሚያደርጉ አካላትን ህብረተሰቡ ከመንግስት ጋር በመሆን ሊታገላቸው እንደሚገባም ጠቅሰዋል። እኛ የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት አባላት በየአካባቢያችን እዚህም እዛም የሚፈጠሩልንን እኩይ አጀንዳዎችን በአግባቡ በመለየትና በመረዳት ከመንግስታችን ጎን ሁሌም መቆምና ለዘላቂ ሰላም ዲሞክራሲያዊ ወንድማማችነት፣ እህትማማችነት፣ ለጋራ ብልጽግና እጅ ለእጅ ተያይዘን መስራት አብሮነታችን ከወትሮ የተሻለ ለማጠናከር ዝግጁ እንድትሆኑ ከታላቅ አክብሮት ጋር ጥሪዬን አቀርባለሁ። የክልሉ መንግስት በተወሰኑ አካባቢ የሚታዩትን ተፈናቃዮች ወደ ቀያቸው ሙሉ በሙሉ ለመመለስ የተጀመረው ስራ አጠናክሮ በማስቀጠል ከምን ጊዜውም በላይ የህግ የበላይነት እንዲከበር መስራት ይኖርበታል። 7ኛው ሀገር አቀፍ ምርጫ ነፃ ፍትሐዊና ዴሞክራሲያዊ እንዲሆን የክልሉ ህዝቦች ኃላፊነታቸውን ሊወጡ እንደሚገባ የጠቀሱት አፈ ጉባኤ ፋጤ ስርሞሎ ምርጫውን በላቀ ስኬት በማከናወን ተምሳሌታዊ ክልል ግንባታውን እውን ማድረግ እንደሚገባ ገልጸዋል። የምናሳይበት 7ኛው ሀገራዊ ምርጫ ከምን ጊዜው በበለጠ ፍጹም ሰላማዊና ዴሞክራሲያዊ አርአያነት ያለው እንዲጠናቀቅ እኛ የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት አባላት ሁላችንም በየአካባቢያችን የሚጠበቅብንን ኃላፊነት ልንወጣ ይገባል።